ጉድ ፈላ ዘንድሮ ማንሰማው የለም፣ አይመጣ ጉድ የለም፣ ያኑረ ማንሰማው የለም፣ ማናየው ነገር የለም እላለሁ። እንግዲህ እያየን ነው። በሰሞኑ ሚዲያውን ሶሻል ሚዲያውን ያናወጠውን ነገር ሁላችሁም ታውቁታላችሁ። ቪዲዮ ለመስራት ፈልጌ አልነበረም፣ ግን ደግሞ ያስፈልጋል፣ አንዳንዴ ቪዲዮ ያስፈልጋል መስራት ማለት ነው። እኔም ስለምን አልሰራም? እኔ ስለምን ያመልጠኛል እና ያኔ ስለምስኔ በውስጥ ያለው እንደዚህ ብልስ እንደዛ በኮሜንት ስር ከምጽፈው እኔ ሀሳቤን እዚህ ለምን አልገልጽም ብዬ ነው የመጣሁት። በዚህ አጋጣሚ ያኔ ከሚገባ በላይ ቪዲዮ ተሰርቶበታል። በሰሞኑ የሶሻል ሚዲያውን ያናወጠውን ነገር ሁላችንም እናውቀዋለን እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት ማለት ነው። እና እሱ ምንድን ነው ያኔ አዶናይ ልበላችሁ እንግዲህ በነገራችን ላይ ማለት ነው አዶናይ ማለት ነው። እኔ ስለ ሌሎች ማውራት አልፈልግም። አዶናይ ግን እኔ ስለ አዶናይ ማውራት እፈልጋለሁ። አንዳንድ ነገሮችን አዶናይ ሲጀምር ማለት ነው አሁን እንደዚህ ተነገር ተሰራ፣ እንደዚህ ጥፋት ተጠፉ ምናምን። ቆይ ሶሻል ሚዲያውን እኮ ያሉትን ሰዎች ያበላሽናቸው እኛው ራሳችን ነን። ለምንድን ነው እንዴ? ለምንድን ነው እነሱን የምንወቅሰው? እኛው ራሳችን እኮ ነው መጥፎ ስራ እንዲሰሩ ያደረግናቸው። እንዴ ጥሩ ነገር ቢሰሩ ማን ያይላቸዋል? ጥሩ ነገር እኮ አይታይም። አትፍረዱባቸው። ሶሻል ሚዲያ ላይ መጥተው መጥፎ ነገር በሚሰሩ ሰዎች አትፍረዱባቸው። እነሱ እንጀራቸውን ነው የሚሰሩት፣ ስራቸውን ነው የሚሰሩት። እንዴ ጥሩ ነገር ከሰሩ አይታይላቸውም። ዞሮ ዞሮ አንድ ሰው ሱቅ ከፍቶ የሚሸጥለትን እቃ ነው ገዝቶ የሚያስገባው አይደለም። የሚፈልገውን ነገር ሁሉ መኖር አለበት አንዱ ሱቅ ላይ ማለት ነው። አንድ ሰው ደግሞ ስራውን ሲሰራ ምን ብሰራ ነው የሚታይል? ምን ብሰራ ነው የሚያዋጠኝ? ምን ብሰራ ነው የማያዋጠኝ? ኪሳራ የሚገጥመኝ ብሎ ነው ስራ የሚሰራው በነገራችን ላይ ማለት ነው። እነሱ ጥሩ ነገር ቢሰሩ ልፋት ነው ለነሱ። መጥፎ ነገር ቢሰሩ ደግሞ በደንብ እንደሚያድጉበት ያውቃሉ። ለምንድን ነው እኛው ራሳችን አበላሽተን እንዲያደረጉ እንደዛ ያደረጉ? ለምን እንዴ ያድርጉ ታዲያ? ጥሩ ነገር ካልታየላቸው መቼም ጥሩ ነገር ሚዲያ ላይ አይታይም በጭራሽ ማለት ነው። በጭራሽ አይታይም። አሁን ወደ ገደለው እንግባና እኔ አዶናይ በጣም ነው ያሳዘነኝ በዚህ አጋጣሚ ማለት ነው። ለምን ያሳዘነች ልትሉኝ ትችላላችሁ። እኔም ያልወደድኩለት ስራ አለ። የሰው ልጅ ደግሞ ፍጹም አይደለም። ሁላችንም ኃጢአት እንሰራለን፣ ወንጀል እንሰራለን፣ ሁላችንም ማለት ነው። የሰው ልጅ ስንሆን ሁላችንም ጥፋት እንሰራለን። ፍጹም አይደለም። የሁላችንም ጥፋት ገአድ ስላልወጣ እንጂ እነሱ ሚዲያ ላይ ስለወጣባቸው እንጂ የሰው ልጅ በሙሉ ወንጀል ይሰራል፣ ኃጢአት ይሰራል ማለት ነው። ለምንድን ነው ያኔ ሚዲያ ላይ ወጣው ነገር ለትውልድ ያኔ ቀጣይነት ስላለው ያኔ ያሰጋል። እሱ ልክ ነው። እርምጃ ለምን ተወሰደ አይደለም። እርምጃ መወሰዱ ወላሂ ከሚደግፉት አንዱ እኔ ነኝ። በጣም ነው ደስ ያለኝ። ለምን ያኔ በጣም ነው ደስ ያለኝ። በነገራችን ላይ በዚህ አጋጣሚ ትልቅ እርምጃ፣ ምርጥ እርምጃ ነው የተወሰደ። ግን እኔ ስለሌሎቹ አይደለም፣ አዶናይ ነው። እኔ ስለ አዶናይ ነው መናገር የምፈልገው። አዶናይ በጣም ነው ያሳዘነኝ እና ልጁ በጣም ጎበዝ ልጅ ነው፣ የስራ ሰው ነው። በቃ ስራ መስራት እንዴት መስራት እንዳለበት እያሳየ ነው። አንድ ነገር እሱ አሁን ሰግጥ የምትለው ቃል ይችን ሁሉ ጣጣ አመጣችበት። እንኳን አገር አቀፍ ዓለም አቀፍ እንዲንቀሳቀስ ያደረገችበት የአንድ ቀን የትንሽ የመላስ ስህተት። በቃ ስህተት አይደለም ያኔ ለሱ ስህተት ብሎ ስህተት ብሎት አይደለም እሱ በቃ አንዳንዴ በቃ አላህ ይጠብቀን። ወላሂ አንዳንዴ አላህ ይጠብቀን። በጣም ነው የገረመኝ እና ሰው ብዙ መጥፎ ነገር ይሰራል፣ ያወራል፣ የፈለገ ነገር ግን በአንዳንዱ ሰው ትንሽ ነገር በጣም እንደምንጉላበት በጣም ነው ያሳዘነኝ። አንድች ሰግጥ በምትለው ቃል ይችን ሁሉ ዓለም አቀፍ እንደሚያንቀሳቅስ የተደረገበት ነገር በጣም ነው የገረመኝ። አላህ ይጠብቀን ከመጥፎ ቃላቶች፣ ከቀን ስህተት አላህ ይጠብቀን ሁላችንም። ወላሂ ከቀን ስህተት አላህ ይጠብቀን እና ልጁ ደግሞ አቁሙ በቃ ብዙ ነገር እንትን ብሎኛል፣ እቺን ቃል አቁሟት ብሎ ደግሞ ራሱን በራሱ አፍ ተናግሯል። አተ ሙዚቃ እስከሚወጣበት ድረስ ደርሳለች እቺ ቃል ማለት ነው።
በነገራችን ላይ አይዞክ ልጁ ደግሞ በጣም ጥሩ ነገር ሰርቷል። እኔ ከምንም በላይ ምን ሰርቷል? ምን ጥሩ ነገር አለው? ለትውልድ መጥፎ ነገር አይደለም ወይ አስተማረው ወይ የምትሉ ሰዎች ማለት ነው እንዴ? በአቡል ከይረን በአንዴ እንዴት ስንት ብር ነው ያስገኘው ልጁ እንዴ? እኔ ወላሂ ላዚምን እኔ የአዶናይን ቤት አንዳንድ ቤቶችን ገብቼ አይቻለሁ። ከመፍረድ እስኪ ቤቱን ገብቼ ብዬ ያኔ ግድ አንድ መረጃ የሆነ ነገር ከማቅረባችሁ በፊት ማየት አለባችሁ። ትክክለኛ ያኔ ደስ ማይሉ ቪዲዮዎች አሉበት። ትክክል ሰርቷል እያልኩኝ አይደለም። ለትውልድ ጥሩ አለ የማይሆኑ ቪዲዮዎች አሉ እና የሰው ልጅ ነውና ያኔ መጥፎ ነገር እንደማይታይ ያውቃሉ። የሆነ መጥፎ ነገር ሲሆን በደንብ እንደሚታይ ስለሚያውቁ ያኔ ወደው አይደለም አንዳንዴ ማለት ነው ይስሩ እያልኩኝ አይደለም። በዚህ አጋጣሚ ማለት ነው ያኔ አብዛኛውን ጊዜ ተመልካች የሚያየው መጥፎ ነገር ነው። ለምንድን ነው በእነሱ ሲፈረድባቸዋል ነው? ለምን እኛ ካበረታታን ኮሜንት ገብተን ከጻፍን ላይክ ካደረግን ሰብስክራይብ ካደረግን እነሱን ምን አገባቸው? ዞሮ ዞሮ እኮ እኛው ራሳችን ተመልካቾች ናቸው እነሱን መጥፎ መንገድን እንዲያስፋፉ ያደረግናቸው። እኛ ገብተን ካላየን ማን ነው ማየልቸው? በቃ ዞሮ ዞሮ አብዛኛውን ጊዜ ሶሻል ሚዲያ የሚጠቀሙ ሰዎች እውነታቸውን ይዘው አይደለም የሚመጡት፣ ጥሩ ነገር ይዘው አይደለም የሚመጡት። ለምን እነሱ ጥሩ ነገር እንደማይታይላቸው በደንብ አድርገው ያውቃሉ። ስለዚህ አብዛኛውን ዩቱበሮች አሁን እንዲህ ሆንኩኝ፣ እንደዚህ ተፋታሁኝ፣ እንዲህ ተጋባሁኝ ውሸት እውነታቸውን ነው። ኧረ እባካችሁ በየቀኑ በየቀኑ እንደ ድራማ የሚያቀርቡ ለምንድን ነው? ሳይለያዩ ተለያይተናል፣ ሳይለያዩት እንደዚህ ተጣልተናል ብለው እንትን ሚዲያውን ቅውጥ የሚያደርጉ ለምንድን ነው? ብር ስለሚያገኙ ነው። እኛን ሞኝ አድርገው ማለት ነው። እኛም እውነት መስሎን እናያለን። እኛ እኮ ስለምናያቸው ነው በተከታታይ ደጋግመው የሚሰሩት። እንዴ ጥሩ ነገር ከሰሩ አይታይላቸው። የበለጠ መጥፎ ነገር የሚሰሩት ነገር ስለሚያስጠቅማቸው ውሸቱ ነገር ነው። በአሁኑ በአብዛኛው ሶሻል ሚዲያ የሚጠቀሙ በተለይ የኢትዮጵያ አንዳንድ ዩቱበሮች ውሸታቸውን ነው እዚህ ጋር ሚዲያ ላይ ቀርበው እንደዚህ የሚሉት። ምንም ያበቃ ዞሮ ዞሮ የትን መንጭ ዱቄቱን ፍጪ ሆኖበታል። ሶሻል ሚዲያ እንደዛ ነው የሚጠቀሙት። እኔ አሁን ወደ ገደለ እንግባና አዶናይ በጣም ነው ያሳዘነኝ። እውነት በጣም ነው ያሳዘነኝ። ምንድነው መጥፎ ጥሩን ስራ አልሰራም። እንዲህ እንኳን ታሰረ እንዲህ ወላሂ ጥሩ ነገር ሰርቷል። በአቡል ከይረን በአንዴ ስሉን ያዘው። ስንት ራቡ ስንት አባት እናታቸውን ያጡ ትውልድ ነው እዛ ጋር ያሉት ገብቶ የረዳው። እንዴ ጥሩ ነገር አይደለም? ከዚህ በላይ ጥሩ ነገር ምንስ ሊሰራ ነው የፈለጋችሁት? ሰርቷል። በቃ በአቡል ከይር ትልቅ አሻራ ነው ያስቀምጠው ልጁ። እውነት በዚህ አጋጣሚ በአቡል ከይሮች መጥታችሁ ይሄንን ልጅ እንድታስፈቱት ማለት ነው። እና ወላሂ በጣም ነው የኔ ያሳዘነኝ። በቃ በጣም አሳዝኖኛል ልጁ። እና በዚህ አጋጣሚ ደግሞ ቤተሰብ በሱ ጎን ሆነው የሚተዳደሩ ሰዎች ሊኖሩ ይችላሉ። ልጁ ደግሞ አዋቂ ነው ሲጀመር ማለት ነው። ከልጅነቱ ጀምሮ የሆነ በቃ ያሳለፋቸውን ነገሮች ምናምን ሲናገር ከውጭ ሀገር ምን አይነት በደል እንደደረሰበት ምናምን ሲያወራ በጣም ነው ያሳዘነኝ። ያኔ ጠንካራ ልጁ ጠንካራ ነው። በቃ መስራት የስራ ሰው ነው ልጁ ማለት ነው። እና እኔ አዶናይ ይፈታ ነው የምለው። እናንተ ምን እንደምትሉ ባላቅም ልጁ በጣም የሚያሳዝን ልጅ ነው። አዶናይ ይፈታ ነው ብዬ ነው የምለው። ያኔ ቪዲዮ መስራት ፈልጌ ያልነበረም ልጁ ያኔ እኔም በቃ እዚህ ውስጥ ላይ ያለውን ለምን ሳስቀምጣለሁ እኔም ቪዲዮ መስራት አለብኝ ብዬ ነው ያልኩት። አብዛኛውን ጊዜ አሁን እሱ ስግጥ ያለችዋን ነገር ያኔ በሌላ መንገድ ሰው እንትን አለበት እንጂ ልጁ የስግጥ የምትለዋን ቃል በሌላ መንገድ ተወሰደበት እንጂ እሱ የራሱ እንትን አለው፣ ትርጉም አለው። አንድ ልጅ በደንብ አድርጋ ገልጸዋለች ማለት ነው። አንድ ነገር ሲሰራ ብዙ አይነት እንትኖች ይመጣሉ፣ ሀሳቦች፣ አስተያየቶች ይመጣሉ። አትስሙ። በቃ ስራችሁን ባላችሁበት ጠንክራችሁ ስሩ። ለምን እንደዛ ካልተሆነ የሆነ ሰው የምትሆነ ስራ ስሩ ያረ እንዴት ስራ እንደዛ ስራ የሰዎችን አስተያየት አትቀበሉ። በቃ ስራችሁን ስሩ፣ ባላችሁበት ጠንክራችሁ ስሩ ለማለት ነው የፈለገው። እኔ እንደዛ ብዬ ነው የምወስደው በነገራችን ላይ ማለት ነው። እና እንግዲህ ለቤተሰቦቹም ስትሉ እንዲፈታ ነው እኔ የምጠይቀው። ልጁ አሳዝኖኛል። እንግዲህ ይፈታ ብዬ ነው የምለው። ልጁ ምንም አይነት ጥፋት ያጠፋው ነገር የለም። ጥፋቱን ደግሞ ቅርታ ጠይቋል። ያኔ
ከዚህ በላይ የምለው ነገር የለም። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አዶናይ ይፈታ በሉ ነው የምለው። አዶናይ ይፈታ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ባይ ባይ።